ሰላም። ዛሬ ሁላችንንም ሊያነጋግር በሚገባው ነገር ግን ብዙ ጊዜ ዝምታ በሚመረጥበት አንድ አሳሳቢ ጉዳይ ላይ ነው ትኩረት የምናደርገው። እርሳችን የሥራ ቦታ ድብረት ይባላል። እስኪ አብረን ጠለቅ ብለን እንየው። እንግዲህ የሥራ ቦታ ድብረትን ስናስብ በትክክል ምንድን ነው ወደ አእምሯችን የሚመጣው? አብዛኞቻችን የተለመደውን የዕለት ተዕለት የሥራ ጫና እና ጭንቀት ከትክክለኛው የሥራ ቦታ ድብርት ጋር እናቀላቅለዋለን አይደል? ግን እውነታው ሁለቱ ፍጹም ተለያዩ ናቸው። ተራ የሆነውን የቢሮ ድካም የሰውን አጠቃላይ ሕይወት ከሚያውክ ከባድ ድብርት መለየት መቻላችን የችግሩን ስር ለመረዳት ትልቁና የመጀመሪያው እርምጃችን ነው። በዛሬው ቆይታችን እነዚህን አራት ዋና ዋና ነጥቦች እንቃኛለን። መጀመሪያ ድብርት ራሱ ምንድን ነው እንለዋለን። ቀጥሎ ምልክቶቹን እንዴት በቀላሉ መለየት እንችላለን። ከዛም ይህ ችግር በተቋማት ላይ እያደረሰ ያለውን እውነተኛ ኪሳራ እናያለን። በመጨረሻም ወደ ሕክምናው የሚያመራውን የመፍትሄ መንገድ እንጠቁማለን። እሺ፣ በቀጥታ ወደ መጀመሪያው ክፍላችን ስንገባ ለመሆኑ ድብረት በሕክምናው ዓለም ምንድን ነው? እስኪ ያንን አስደንጋጭ መረጃ እንመልከት። በ2013 በተደረገው ሀገር አቀፍ ጥናት መሠረት 29 በመቶ የሚጠጉ አዋቂዎች በሕይወት ዘመናቸው ውስጥ የድብረት ሕመም እንዳለባቸው በምርመራ ተረጋግቷል። አስቡት እንግዲህ ይህ ማለት ከ10 ሰዎች ውስጥ 3ቱ ማለት ነው። በአሁኑ ሰዓት ደግሞ 18 በመቶ የሚሆኑት ይህንኑ ችግር በዝምታ እያስተናገዱ ይገኛሉ። አሃዙ ችግሩ ምን ያህል ግዙፍ እንደሆነና ብዙዎችን በጸጥታ እያጣቃ እንዳለ በግልጽ ያሳየናል አይደል? ታዲያ ይሄ አሳሳቢ ችግር በብዛት የማንን በር ነው የሚያንኳኳው? ምንም እንኳን በየትኛውም የዕድሜ ክልል ሊከሰት ቢችሉም አብዛኛውን ጊዜ ብቅ የሚለው ግን በአስራዎቹ መጨረሻ እና በሃያዎቹ አጋማሽ ላይ ነው። መረጃዎች እንደሚያሳዩት ከወንዶች ይልቅ በሴቶች ላይ እንዲሁም ከትላልቅ ሰዎች ይልቅ በወጣቶች ላይ በስፋት ይስተዋላል። የተለያዩ ዓለም አቀፍ ተቋማት ይህንን ጉዳይ የሚተረጎሙበት መንገድ በራሱ ትኩረት የሚስብ ነው። ለምሳሌ የዓለም ጤና ድርጅት የሥራ ቦታ ድብረትን አሉታዊ በሆነ የሥራ አካባቢ ምክንያት የሚፈጠር የአእምሮ ጤና ችግር አድርጎ የሚገልጸው፣ በሌላ በኩል ደግሞ በትልቁ የሕክምና ማጣቀሻ DSM-5 ላይ ራሱን የቻለ የሕክምና ስያሜ ባይኖረውም አብዛኞቹ ምልክቶቹ ከዋናው ድብረት ጋር ፍጹም ተመሳሳይ እንደሆኑ በግልጽ ተብራርተዋል። ወደ ሁለተኛው ክፍላችን ስናልፍ ታዲያ ምልክቶቹን እንዴት መለየት እንችላለን የሚለውን እናያለን። በአጠቃላይ ሲታይ የተለመዱት ክሊኒካዊ ምልክቶች እነዚህ ናቸው። የማያቋርጥ የሐዘን ወይም የተስፋ መቆረጥ ስሜት፣ የምግብ ፍላጎትና የክብደት መቀያየር፣ የእንቅልፍ መዛባትና ከፍተኛ ድካም፣ እንዲሁም ራስን እንደ ዋጋ ቢስ አድርጎ ማሰብ፣ ትኩረት የመሰብሰብ ችግር፣ አልፎ ተርፎም ራስን የማጥፋት ሐሳቦች ሊኖሩ ይችላሉ። እዚህ ጋር ልንረሳው የማይገባው ዋናው ነጥብ እነዚህ ምልክቶች የዕለት ኑሮን በሚያውክ መልኩ ቢያንስ ከ2 ሳምንት በላይ በተከታታይ መታየት አለባቸው። እሺ፣ ታዲያ እነዚህ ምልክቶች በቀጥታ ወደ ቢሮ ስንገባ በሥራ ቦታችን ላይ ምን መልክ ይኖራቸዋል? ሠራተኛው ለሥራው ግዴለሽ ይሆናል። ነገሮቹ ሁሉ ጨለምለም ይሉበታል። ሥራዎችን በጊዜ አያጠናቅቅም። ከሥራ ባልደረቦቹ መራቅ ይጀምራል። በሥራ አፈጻጸሙ መውረድ ምክንያት ደግሞ ከባድ የጥፋተኝነት ስሜት ይሰማዋል። እንዲሁም በሥራ ቦታ ላይ በቀላሉ ሊበሳጭ ወይም ሊያለቅስ ይችላል። ባጭሩ ይህ ሁኔታ የአንድን ሠራተኛ የዕለት ተዕለት የሥራ ሕይወት ሙሉ በሙሉ ያመሰቃቅለዋል። ወደ ክፍል 3 ስንመጣ ይህ ሁሉ ሲሆን በተቋማት ላይ የሚያደርሰው እውነተኛ የፋይናንስ ወጪና ኪሳራ ምን ያህል ነው? እስኪ ይህንን ቁጥር በደንብ አስተውሉት። 44 ቢሊዮን ዶላር። አዎ፣ በትክክል ሰምታችኋል። በየዓመቱ ድብረት በንግድ ተቋማት ላይ የሚያደርሰው የገንዘብ ኪሳራ ይህን ያህል ግዙፍ ነው። ይህ ሁሉ ኪሳራ ከየት ይመጣል ካለን ከተቀነሰ የሥራ ምርታማነት፣ ከሥራ ገበታ ከመቅረት እንዲሁም ሠራተኞች ሥራቸውን በመልቀቃቸው ምክንያት አዲስ ሠራተኞችን ለመተካት ከሚወጣው ከፍተኛ ወጪ ነው። ሌላው ጉድ ደግሞ ይሄ ነው። ከ20 እስከ 25 በመቶ የሚሆኑት ሠራተኞች ድብርትን ጨምሮ የተለያየ የአእምሮ ጤና ችግሮችን በሥራ ገበታቸው ላይ እያስተናገዱ ይገኛሉ። በግልጽ ለማስቀመጥ በማንኛውም የሥራ ቦታ ውስጥ ከ5 ሠራተኞች አንዱ በዚህ ከባድ ፈተና ውስጥ እያለፈ ነው ማለት አያችሁት አይደል? ጉዳዩ የጥቂቶች ብቻ ሳይሆን የሁሉም ተቋማት አንገብጋቢ የትኩረት አቅጣጫ መሆን እንዳለበት በደንብ ያሳየናል። ታዲያ የዚህ ሁሉ ችግር ዋነኛ ስሩ ምንድን ነው? ላይራ ሄልት በ2023 ባወጣው ጥናት መሠረት ዋነኛው መንስኤ ከሥራ ጋር የተያያዘ ውጥረት ነው። በተለይ ከአቅም በላይ የሆነ የሥራ ጫና፣ ፈጽሞ ሊሳኩ የማይችሉ የሚጠበቁ ውጤቶች፣ እንደ አመራሮች ጤናማ የሆነ የሥራና ሕይወት ሚዛንን በተግባር አርአያ ሆኖ አለማሳየታቸው ችግሩን በከፍተኛ ሁኔታ እያባባሱት ይገኛሉ። አሁን ደግሞ በቀጥታ ወደ መጨረሻው ክፍላችን እንለፍ። ክፍል 4 ወደ ሕክምናው መንገድ መፍትሄው ናላውቶ።
በእርግጥ ይሄ ቁጥር እጅግ በጣም የሚያስደስትና ትልቅ ተስፋ የሚሰጥ ነው። ከ70 እስከ 90% የሚሆኑ የድብረት ህመምተኞች ትክክለኛውን ሕክምና ካገኙ በኋላ በጣም ፈጣንና ጥሩ ምላሽ ይሰጣሉ፣ ማለትም ይድናሉ። ይህ እንግዲህ ድብረት ከማንኛውም የአእምሮ ህመሞች በተሻለ ሁኔታ በሕክምና በቀላሉ ሊድን የሚችል ህመም መሆኑን የሚያረጋግጥልን እጅግ ወሳኝ ነጥብ ነው። ታዲያ የሕክምና ባለሙያዎች ይህንን ችግር ለመለየት እና ግላዊ የሆነ የሕክምና ዕቅድ ለማውጣት የሚጠቀሙባቸው እርምጃዎች ምንድን ናቸው? በዋናነት 3 ናቸው። አንደኛ፣ ስለ ምልክቶቹ፣ ስለ ሕክምና እና ቤተሰብ ታሪክ ሰፋ ያለ ቃለ መጠይቅ ይደረጋል። ሁለተኛ፣ ድብረትን ሊመስሉ የሚችሉ ሌሎች የጤና እክሎችን ለማጥራት የአካል ምርመራ ይደረጋል። ሶስተኛ፣ እንደ አስፈላጊነቱ የላቦራቶሪና የምስል ምርመራዎች ይካሄዳሉ። ይሄ ሁሉ ሂደት ታካሚው ትክክለኛውንና ለሱ ብቻ የሚስማማውን ሕክምና እንዲያገኝ ያደርጋል። አንድ ልንረሳው የማይገባን ነገር ተቋማት የአእምሮ ጤናን በንቃት መደጋፈፋቸው እና የሥራ ቦታ ድብርትን ማከማቸው የሠራተኛውን ብቻ ሳይሆን የራሳቸውንም ትልቅ ድርጅታዊ ጥቅም ማስጠበቅ ነው። እንዴት? ይህ እርምጃ የቡድን ትብብርን ያጠናክራል፣ የኩባንያውን መልካም ስም ከፍ ያደርጋል፣ ምርጥ እና ብቃት ያላቸውን ሠራተኞች በቀላሉ ለመሳብ ይረዳል፣ እንዲሁም ደንበኞች በድርጅቱ ላይ ያላቸውን ታማኝነት በእጥፍ ያሳድጋል። ባጭሩ ስነጋገር በአእምሮ ጤና ላይ ኢንቨስት ማድረግ ትክክለኛ ሰብአዊነት ብቻ ሳይሆን እጅግ ብልህ የሆነ የንግድ ስትራቴጂም ጭምር ነው። ለማጠቃለል ያህል ሁላችንም ራሳችንን አንድ ትልቅና አሳሳቢ ጥያቄ እንጠይቅ። እኛ የምንሰራበት፣ የምናስተዳድረው ወይንም የምንውልበት አካባቢ የከባድ ውጥረት ባህልን ነው ያበረታታ ያለው ወይስ ጤናማ እና ደጋፊ የሆነ የአእምሮ ደህንነትን ያጎለበተ ነው? እንግዲህ ያንን በሚገባ ተገንዝበን ትክክለኛውን የድጋፍ ስርዓት መፍጠር የሁላችንም የጋራ ኃላፊነት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።